በትግራይ ክልል የታየው አስገራሚ የስልጣን ሽግግርና በመቀሌ ሰማይ ላይ የታዩት የፌዴራል መንግስት የጦር ጀቶች በክልሉ ያለውን ውጥረት አዲስ ምዕራፍ ላይ አድርሰውታል። የክልሉ ምክር ቤት ባደረገው ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡ እያነጋገረ ነው። የእርምጃ ህወሓት የፕሪቶሪያውን ሰላም ስምምነት በጣሰ መልኩ ሌፍተናንት ጀነራል ታደሰ ወረደን ከስልጣን ያወረደበት እንደሆነ ተገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ በበኩላቸው ትናንት ምሽት ባደረጉት ንግግር ህወሓት እየተከተለው ያለው መንገድ አደገኛ መሆኑን በመጥቀስ የክልሉ ህዝብ ይህን አካሄድ እንዲቃወም ጥሪ አቅርቧል። ይህ የሹመት ለውጥ በሚከናወንበትና ምክር ቤቱ ምርጫውን እያካሄደ ባለበት ጊዜ ፌዴራል አየር ኃይል የጦር ጄቶች በመቀሌ ሰማይ ላይ በተደጋጋሚ በረራ ማድረጋቸው ተመዝግቧል። ያልተጠበቀ የአውሮፕላን በረራ በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት መፍጠሩ ታውቋል። ይህ በፌዴራል መንግስትና በህወሓት መካከል ከሰላም ስምምነቱ በኋላ ለመጀመሪያ ጊዜ የታየ ክስተት ሲሆን በክልሉ ለተፈጠረው ፖለቲካዊ እንቅስቃሴ የተሰጠው ወታደራዊ ምላሽ ሊሆን እንደሚችል ግምቶች እየተሰነዘሩ ይገኛሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካህሳይ ድርጊቱን ቃንጫ መርዓት ከሚባለው የህፃናት የሰርግ ጨዋታ ጋር በማመሳሰል የነቀፉ ሲሆን በደብረጽዮን የሚመራው ቡድን ለክልሉ ሰላም እንቅፋት መሆኑን ገልጸዋል። በሌላ በኩል ደግሞ በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ወደ አዲስ ውጥረት ውስጥ ገብቷል። በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት ሱዳን ኢትዮጵያን በቀጥታ መክሰሷን ተከትሎ በአዲስ አበባ የነበሩት የሱዳን አምባሳደር ለአስቸኳይ ምክክር ወደ ካርቱም ተጠርቷል። ግብፅም ጥቃቱን በማውገዝ ሁኔታው የግጭቱን አድማስ ወደ ጎረቤት አካባቢዎች ሊያሰፋ እንደሚችል አስጠንቅቃለች። ከኢትዮ ስትሪም ዜና እየተከታተላችሁ ነው። አሁን ወደ ሌላ ጉዳይ እንሻገር። በቅርቡ ቄስ ግርማ ዘውዴ ከዳሽን ቲዩብ ጋር ባደረጉት ቆይታ ያነሱት የታሪክ ትርክት በብዙዎች ዘንድ ከፍተኛ መነጋገሪያ ሆኗል። ቄሱ በጎንደር አካባቢ የሰፈሩት ማህበረሰብ ክፍሎች መጫ ኦሮሞዎች ናቸው በማለት የፋኖ መሪውን ዘመነ ካሴን ጨምሮ የአካባቢ ነዋሪዎች የኦሮሞ ዝርያ እንዳላቸው ገልጿል። በተጨማሪም ሚኒሶታን፣ ዋሽንግተን ዲሲንና ኬንያን በኦሮሞ ታሪክና ስያሜ ስር ለማጠቃለል መሞከራቸው ብዙዎችን አስገርሟል። የሃይማኖት መሪዎች ከከፋፋይ የብሔር ትርክቶች በመራቅ ለሰላም ቢሰሩ ይመረጣል የሚሉ ትችቶች እየቀረቡባቸው ይገኛል። ይህ በእንዲህ እንዳለ የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታዬ ይበቃል በሚል ለዓመታት ሲታዘባቸው በቆዩ ኩነቶች ላይ ለመጀመሪያ ጊዜ ጠንከር ያለ ማስጠንቀቂያ ሰጥቷል። ሲሳይ ከአርቲስቱ ህልፈት በኋላ ወዳጅ መሳይ ገዳዮች ሲፈጽሟቸው የነበሩ ድርጊቶችን ፍጹም ነውር ሲል ኮንኗቸዋል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የሚታዩ እንቅስቃሴዎችን ድራማ ሲል የጠራው ሲሳይ ከእንግዲህ የሃጫሉን ክብር በሚመጥን መልኩ ምላሽ መስጠት አስፈላጊ መሆኑን አስምሮበታል። ሃጫሉ ከብዙ የኦሮሞ ምሁራን በላይ ለትግሉ አስተዋጽኦ አበርክቷል የሚለው እምነት ዛሬም ድረስ በብዙዎች ዘንድ ይንጸባረቃል። በመጨረሻም የውጭ ጉዳይ እንመልከት። በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። ፕሬዚደንት ዶናልድ ትራምፕ ኢራን አሜሪካ ላይ ጥቃት ከመዘንዘሯ በፊት ደግማ ማሰብ አለባት፣ ካልሆነ ግን ከምድረ ገጽ ትጠፋለች ሲሉ ዝተዋል። አሜሪካ ፕሮጀክት ፍሪደም የተሰኘ አዲስ ወታደራዊ ዘመቻ የጀመረች ሲሆን የአሜሪካ ኃይሎች የባህር ላይ እንቅስቃሴን ለማስከበር በሚያደርጉት ጥረት 7 የኢራን ትንንሽ የጦር ጀልባዎችን መምታታቸው ሰሞነኛ ጉዳይ ነበር። ቴህራን በበኩሏ የአሜሪካን እንቅስቃሴ እንደ ትንኩሳ በመቁጠር የአሜሪካን መርከቦች ኢላማ እንደምታደርግ በይፋ እየዛተች ትገኛለች። ለአሁኑ አብቅተናል። መረጃዎቻችንን ከወደዳችሁ ላይክ በማድረግና ለሌሎች እንዲዳረስ በማጋራት አብሮነታችሁን አሳዩን። በሌላ ዜና እንመለሳለን።